ሰላም ውድ የቻናል ቤተሰቦች፣ በዚህ ቪዲዮ የ12ኛ ክፍል ኤንትራንስ ኤግዛም ክፍል 4 አንድ ላይ የምናየው ይሆናል። ማቴማቲክስ እስከ ክፍል 3 በዚህ ዩቲዩብ ቻናል ላይ ሰርቼ ቪዲዮን አስቀምጫለሁኝ። ያ ቪዲዮ ያላገኛችሁ በዲስክሪፕሽን ቦክስ ውስጥ ቪዲዮን የምታገኙበት ሊንክ አስቀምጣለሁኝ። እዛ ውስጥ ገብታችሁ ቪዲዮዎቹን ማግኘት ትችላላችሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ የደወል ምልክቷንም በመጫን በየጊዜው የሚለቀቁ አዳዲስ ቪዲዮዎቹን ቀድሞ ኖቲፊኬሽን እንዲደርስ እንድታደርጉ እላለሁኝ። ለጓደኞቻችሁም ቻናሉን ሼር በማድረግ ቪዲዮዎቹን እንዲደርስ እንድታደርጉና ኮሜንቶቹን እንድትጽፉ። ቀጣይ ጥያቄ let r1 and r2 be the roots of a quadratic equation ax square plus bx plus c which is equals to 0 such that r1 plus r2 is equals to minus 2.5 and r1 times r2 which is 1.5 for a, b and c are real numbers and a is different from 0. Which one of the following can be the value of a, b and c respectively? A 1, 5 and 6, b 2, 5 and 6, c 1, 6 and 5, d 2, 3 and 5. So እዚህ ጋር የተሰጠን r1 and r2 quadratic equation እንደሆኑና በዚህ ኢኩዌሽን ኳድራቲክ ኢኩዌሽን ደግሞ x ስኩዌር ፕላስ bx ፕላስ c is equal to 0 ተሰጥቶናል። then r1 ሲደመር r2 ኔጌቲቭ 2.5 እና r1 ሲባዛ r2 1.5 እንደሆነ ተሰጥቶናል። a ደግሞ ከዜሮ የተለየ ቁጥር እንደሆነ ነው የተሰጠን። የተጠየቅነው ደግሞ የa የb እና የc ቫልዩ ሊሆን የሚችለው ቁጥር ከዚህ ከተዘረዘሩት ውስጥ የትኛው ነው የምን ነው? So we have to analyze this quadratic equation based upon the given information and we have to select the correct choice. So ይሄን ለመስራት የምንጠቀመው ፎርሙላ አለ። አሁን quadratic equation or any coefficient of a polynomial እንዴት ሪሌት ማድረግ እንደምንችል ይሄን በቪታስ ፎርሙላ ተጠቅመን ነው የምንሰራው። ቪታስ ፎርሙላ relates the coefficient of a polynomial to sums and the product of its root. By using that formula we can calculate the values. So we have given that ax square plus bx plus c is equal to 0 and here with these roots r1 and r2 the Vitas formula tells us that here r1 plus r2 is equals to minus b over a and r1 times r2 is equals to c over a. So እዚህ ጋር የተሰጠን multiplication ሲሆን እንደዚህ addition ሲሆን ደግሞ በዚህ መልኩ ነው የምናገኘው። so ይሄ what Vitas formula mean? so Vitas formula ከሆነ next step ደግሞ ቀጣይ step we have to know that the given parameters. so የተሰጡን ፓራሜትሮችን ተጠቅመን የa b እና c ቫልዩ ማግኘት ማለት ነው። የመጀመሪያ by using this from this the Vitas formula minus b over a is equals to minus 2.5 ነው የሚሆነው። so summation ሲሆን ከዚህ አሁን summation ሲሆን r1 plus r2 minus b over a ነው የሚሆነው minus b over a. so ይሄ summation ሲሆን እንደዚህ ነው። ይሄ ከሆነ በተሰጠን ላይ ይሄን substitute ስናደርግ የተሰጠን በr1 plus r2 is equals to minus 2.5 ነው የተሰጠን። so ይሄ እንደዛ ከሆነ from Vitas formula we found that r1 plus r2 is equals to minus b over a. ስለዚህ ይሄን value substitute ስናደርግ minus b over a is equals to minus 2.5 ነው የሚሆነው። ሁለተኛ ላይ ደግሞ from product or from multiplication r1 times r2 is equals to 1.5 ነው የተሰጠን። ከቪታስ ፎርሙላ r1 times r2 is equals to c over a ነው የሚሆነው። r1 times r2 ስንት ነው? 1.5 ነው የተሰጠን። ከዚህ ጋር ኢኩዌት እናደርጋለን ማለት ነው። so ይሄን ሲምፕሊፋይ ስናደርግ የመጀመሪያውን ሲምፕሊፋይ ስናደርግ እንግዲህ ይሄን በኔጌቲቭ ሳይን ሁለቱንም ፓርት ማባዛት ይሄን በኔጌቲቭ ማልቲፕላይ ስናደርግ የምናገኘው b over a is equals to 2.5 ነው የምናገኘው። then ለb rearrange ስናደርግ b is equals to 2.5a ነው የምናገኘው። similarly ለcም c over a is equals to 1.5 ነው። then c is equals to 1.5 times a ነው የምናገኘው። then we have b is equals to 2.5a and c is equals to 1.5a. so አሁን ይሄን ጀነራል ፎርሙላ የምናገኘው b
2.5 ጊዜ ኤ እና ሲ ደግሞ 1.5 ጊዜ ኤ ነው ያገኘ ነው። እያንዳንዱ ኦፕሽን ላይ በተሰጡን ኦፕሽኖች ላይ ይሄን ክራይቴሪያ የሚያሟላ ኦፕሽን የትኛው ነው የሚለውን ቼክ እናደርጋለን ማለት ነው። b = 2.5 ኤ እና c = 1.5 ኤ ውስጥ የተሰጡን ኤ ላይ በቢ በሲ እና በዲ ላይ የተሰጡን ቁጥሮቹን እያስገባን ቼክ እናደርጋለን። ከዛ በኋላ ትክክለኛ የሚያሟላ የትኛው እንደሆነ እንመርጠዋለን። let us check option A. ኦፕሽን ኤ ላይ ኦፕሽን ኤ ላይ የተሰጠን 1 5 and 6 ነው የተሰጠን 1 5 and 6 A1 B5 C6 ነው የተሰጠን። አሁን ያገኘነው B = 2.5 times A እና C = 1.5 times A ነው ያገኘነው አንድ ጀነራል ፎርሙላ። በዚህ ውስጥ ስንከት A አንድ ስንከት ስንት ነው የምናገኘው? 2.5 ነው የምናገኘው። ባት እዚህ ጋር B ስንት ነው? 5 ነው። ስለዚህ ይሄ አይገናኝም። C ደግሞ 1.5 times A = 1.5 ነው የሚሆነው። እዚህ ጋር የተሰጠን C 6 ነው። ስለዚህ ይሄም የማይገናኝ ነገር ነው ማለት ነው። በዚህ ኬስ A ልክ አይደለም፣ ትክክል አይደለም። ወደ B ስንሄድ B ላይ A = 2 B = 5 and C = 3 ነው የተሰጠን። ጀነራል ፎርሙላ ያገኘነው B = 2.5 and C 2.5 times A and C = 1.5 times A ነው ያገኘነው። በዚህ ፎርሙላ ውስጥ እነኚህን ቁጥሮችን አሁን አስገብተን ቾይስ B ቼክ እናደርጋለን። 2.5 times A 2 ነው፣ 2 5 ነው የሚሆነው። B ስንት አገኘን? እዚህ ጋር የተሰጠን 5 ነው። ትክክል፣ ይሄ ማች ያደርጋል። C ላይ 1.5 times A 2 ነው፣ እዚህ ኳለስቱ 3 ነው የሚሆነው። በተመሳሳይ እዚህ ጋርም C ላይ ያለው ስንት ነው? 3 ነው ማለት ነው። ስለዚህ ይሄ ከተሰጠው ኦር ካገኘነው ፎርሙላ ጋር ኦር ለዛ ኳድራቲክ ኢኩዌሽን ትክክለኛ ለኤ ለቢ እና ለሲ ትክክለኛ ቫልዩ ሊሆን ይችላል ማለት ነው። ሌትስ ቼክ ቾይስ ሲ ኤንድ ዲ። ቾይስ ሲ ላይ ኤ 1 ቢ 6 እና ሲ 5 ነው የተሰጠን። ይሄን ኤ ቫልዩ በዚህ ስንተካ 2.5 ታይምስ 1 2.5 ነው የምናገኘው። በት ቢ እዚህ ጋር የተሰጠን 6 ነው። አይገናኝም ማለት ነው፣ ማች አያደርግም። ሲ ላይም ሲ 5 ነው የተሰጠን። 1.5 ጊዜ ኤ 1 ነው። ይሄን የምናገኘው 1.5 ነው የምናገኘው። ሲ ግን በዚህ ከዚህ የተሰጠን 5 ነው። ይሄን በተመሳሳይ የማይገናኝ ቁጥር ነው። ስለዚህ ቾይስ ሲም ልክ አይደለም ማለት ነው። ወደ ቾይስ ዲ ስንሄድ A = 2 B = 3 and C = 5 እዚህ ጋር የተሰጠን። አሁን ጀነራል ፎርሙላ ውስጥ ማስገባት ነው። A ቫልዩ 2 B = 2.5 times 2 which is 5። ስለዚህ ማች አያደርግም ማለት ነው። ሌላ C = 1.5 times 2 which is 3 and given that we have given this C = 5 ነው እዚህ ጋር የተሰጠን። C 5 ከሆነ እዚህ ጋር ያገኘነው ደግሞ C 3 ከሆነ ይሄም ማች አያደርግም ማለት ነው። From this we can conclude that the correct answer from the given alternative is B. The value of A, B and C are 2, 5 and 3 respectively, and this is the correct answer from the given alternatives. If we let R1 and R2 be the root of a quadratic equation ax² plus bx plus c which is equal to 0, and such that R1 plus R2 is equal to minus 2.5 and R1 times R2 which is 1.5 for A, B and C are real numbers and A is different from 0, the correct value of A, B and C are 2, 5 and 3. So this is the correct answer. ለአሁኑ በክፍል 4 ያለኝ ቪዲዮ ይሄ ነው። በክፍል 5 ሌሎች የኢንትራንስ ጥያቄዎችን ይዤ እመጣለሁ። እስከዛ ደህና ቆዩ እያልኩ ይህን ቻናል ሰብስክራይብ በማድረግ ቤተሰብ በመሆን ደወል ምልክቷን ኦን በማድረግ በየጊዜው የሚለቀቁ ቪዲዮዎችን ቀድሞ ኖቲፊኬሽን እንዲደርስ እንድታደርጉ እላለሁ። ኮሜንቶቹን ጻፉበት፣ ለጓደኞቻችሁም ሼር አድርጉበት። አመሰግናለሁ።